የተከበረው የጤናው ንጉስ በክብር ላይ ክብር በመወደድ ላይ መወደድ በስልጣን ላይ ስልጣን በርግጥም ይህን የሚታደሉት ጥቂቶች ናቸው። ከጥቂቶቹ አንዱ ደግሞ እርሱ ነው። ይሄ ሰው ውልደቱ ከሰሜናዊቷ ኢትዮጵያ ትግራይ ነው። የከፍተኛ ትምህርት ሕይወቱን የጀመረው በባዮሎጂ የትምህርት ዘርፍ አስመራ ዩኒቨርሲቲ ነው። በእውነቱ አስመራ ከተማ ይህ ክቡር ሰው ስለተማረባት ኩራት ኩራት አይልሽም ወይ ብሎ የሚዘፍንላት ሳያስፈልጋት አይቀርም። ወደ ጤናው የትምህርት ዘርፍ እንዲገባ ካደረጉት ነገሮች አንዱ የታላቅ ወንድሙ በኩፍኝ በሽታ መሞትና በጊዜው በኢትዮጵያና በአፍሪካ እየተስፋፋ የነበረው የወባ በሽታ ነበረ። ሁለተኛ ዲግሪውን ከፈረንጆቹ ቤት ከለንደን ስኩል ኦፍ ሃይጂን ኤንድ ትሮፒካል ሜዲሲን ተቀብሏል። ሶስተኛ ዲግሪውንም ታላቋ ብሪታንያ ውስጥ ካሉት ዕውቅ ዩኒቨርሲቲዎች አንዱ ከሆነው ከኖቲንግሃም ዩኒቨርሲቲ ለዚህ ታላቅ ዕውቀቱ ጀባ ተብሎ ተሰጥቶታል። በጊዜው የኢትዮጵያ ጠቅላይ ሚኒስትር የነበሩት የክቡር አቶ መለስ ዜናዊን ጥሪ በመቀበልም የሀገሪቱ ጤና ጥበቃ ሚኒስቴርን በኃላፊነት ተቀብሎ ደካማ የነበረውን የኢትዮጵያን የጤና ስርዓት ዓለም አቀፋዊ ዕውቀቱን ተጠቅሞ ከአጋር ድርጅቶች ጋር እየሰራ ኢትዮጵያን ከፍተኛ የጤና ስርዓት ተጠቃሚ አድርጓታል። የጠቅላይ ሚኒስትር መለስ ዜናዊን ህልፈት ተከትሎም በጊዜው ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝም በውጭ ዓለም ያላቸውን ተሰሚነት በማየት የሀገሪቱ ውጭ ጉዳይ ሚኒስቴር አድርገው ቴዎድሮስ አድሃኖምን ሾመዋቸዋል። ዓለም ከዚህ ታላቅ ሰው ከዶክተር ቴዎድሮስ አድሃኖም ላይ አይኑን መልቀል ስላልቻለም ከርሶ በላይ ለዓለም የሚመጥን ከየት ይመጣል ብሎ 2017 ላይ ታላቁን አነጋጋሪውን የተከበሩ ሰዎች ብቻ ወለሉን የሚረግጡትን ወርልድ ሄልዝ ኦርጋናይዜሽን WHOን አደራ ብሎ ሰጥቷቸዋል። ኮቪድ-19ን ጨምሮ በበዙ በሽታዎች ዓለም ስትፈተን እርሳቸው በበሳል አመራር 2 ጊዜ ተወደውና ተመርጠው የበዙ እጆች የሚዘውሩትን ከምዕራባውያን እስከ ዓለም አቀፍ ቢሊዮነሮች አቅም ማሳያና ጫና ማሳረፊያ የሆነውን ተቋም ያለምንም መወላወል ለተገፉ ለተጨቆኑ የዓለም ሕዝቦች ሁሉ እየጮሁ ያስተዳድሩታል። ምክንያቱም አንድና አንድ ነው። ይህ ሰው ገልጾ መጨረስ ተናግሮ ማገባደድ ቢከብድም የአሜሪካው አሜሪካን ስኩል ኦፍ ሃይጂን የዓለሙ ናሽናል ፋውንዴሽን ኦፍ ዲዚዝ ሽልማትን የሚያሸክማቸው እንዲሁም ያለ ዩኒቨርሲቲ ቀጥሎም ዋይርድ የተባለው መጽሔት ደግሞ ዓለምን መለወጥ ከሚችሉ 50 ግለሰቦች አንዱ እርሳቸው ናቸው ብሎ በክብር ማማ ላይ ከክብርም በላይ ያስቀመጣቸው ሳቂታው ስፖርተኛው ከኛ አልፎ የአፍሪካውያን የጥቁር ሕዝቦች ሁሉ ምልክት የሆነው ቴዎድሮስ አድሃኖም ገብረ ኢየሱስ ናቸው። ጋዜጠኛው ሃፒ ነበር። ፎሎ በማድረግ ዓለም አቀፋዊ ዕውቀቱን